ናችሁ እንደገና እንደዚህ እንድንተያይ ይህንን ምሽት ጌታ ጨምሮ ስለሰጠን ለጌታ ብዙ ምስጋና ጭብጨባ ልታዩለት። ያው እንዳለው እኔ ገና ከ30 በታች ስለሆንኩ 35ኛ ዓመት አይመለከተኝም። እንኳን አደረሳችሁ ያለው በተለይ ከመነሻ ጀምሮ ደግሞ የጌታን ስራ በዚህ ስትሰሩ ለከረማችሁ እቺ ከተማ እናንተን በተለያየ መልክ ታቃችሁ የነበራችሁ ዛሬ ደግሞ ጌታ ህይወታችሁን ነክቶ ህይወታችሁን ቀይሮ በእነዚህ ሁሉ የተቆጠሩ ዓመታት የማይቆጠር ምህረቱን ያበዛላችሁ በዚህ ብዙ ወንዶች ብዙ ሴቶች እንዳላችሁ አስባለሁ። እንኳን አደረሳችሁ። ክብር ለእግዚአብሔር ይሁን። እኔም ደስ ብሎኛል የዚህ ታሪክ ተካፋይ ነኝ። ስለዚህ ቁጥሩ ላይ ጥያቄ ቢኖረኝም ያው እኔ ገና ስለሆንኩ ክብር ለስሙ ይሁንለት። ጌታን ቃል በብዙ ማስተዋል እንድትሰሙት ጌታ ለቤተ እምነታችንም ለዚች ከተማ ላሉ የአማኑኤል አጥቢያ አገልጋዮችም እንዲሁም ምዕመናን ይህን ድምፅ ለምትሰሙ ሁሉ ጌታ በልቤ የሰጠኝን ቃል ማካፈለው። ስለዚህ በደንብ እንድሰማ ፈልጋለሁ። በተሰጠኝ ደቂቃ ደግሞ በደንብ አድርጌ ቅዱሱ መንፈስ እንደሚያግዘኝ ተስፋ አድርጋለሁ። ማካፈለው የቃል ርዕስ ዘፍጥረት ምዕራፍ 17 እና ምዕራፍ 18 እንዲሁ ደግሞ ሮሜ ምዕራፍ 4 መዝጊያው ደግሞ ዕብራውያን ምዕራፍ 11 አካባቢ ላይ ነው። ስለዚህ እነዚህ ምዕራፎች ለምታስተውሉ ሰዎች በማታሪክ ዙሪያ እንደማጠነጥን በቀላሉ ትረዳላችሁ ብዬ አስባለሁ። በጣም ካላስቸገርኳችሁ ዘፍጥረት ምዕራፍ 17 እና ምዕራፍ 18 እያወጣችሁ ሁላችን ቆመን የጌታን ቃል በአክብሮት እንድትሰሙ እንድናነበው ጋብዛችኋለሁ። መጽሐፍ ቅዱስ የያዛችሁ እንዲሁ ደግሞ አይ ቲንክ ታብም ስልክም ከያዛችሁ በዛ ልፍቀድና ሁላችን ቆመን የጌታን ቃል በአክብሮት እንሰማለን። በዘፍጥረት መጽሐፍ ምዕራፍ 17 አለፍ አለፍ እያልኩ ላንብበው ከቁጥር 1 ጀምሮ። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ፣ እግዚአብሔርን እንዲህ ብሎ ተናገረ፣ እነሆ ቃል ኪዳኔን ከአንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራም፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አድርጌሃለሁ፣ ነገሥታትም ከአንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸውም ለዘላለም ኪዳን አቆማለሁ፣ ለአንተና ከአንተም በኋላ ለዘርህም አምላክ እሆን ዘንድ በእንግድነት የምትኖርባትን ምድር የከነዓንን ምድር ሁሉ ለዘላለም ግዛት ይሆንህ ዘንድ ለአንተና ከአንተም በኋላ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ አለው። እግዚአብሔርም አብርሃምን አለው፣ ደገመው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከአንተ ወንድ ሁሉ ይገረዝ፣ የቁልፈታቸውም ሥጋ ትገርዛላችሁ። በእኔና በአንተ መካከል ላለውም ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ፣ በቤትም የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳቸው ይገረዝ። በቤቴ የተወለደው በብርህም የተገዛው ፈጽሞ ይገረዝ። ቃል ኪዳኔም በሥጋና በሥጋችሁ የዘላለም ቃል ኪዳን ይሆናል። የቁልፈቱም ሥጋ ያልተገረዘ ቆላፋ ሰው ሁሉ ያች ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔንም አፍርሳለችና። እግዚአብሔርም አብርሃምን አለው፣ ያስተዋላችሁ እስካሁን አብርሃም እንዲናገር ያገኘው ዕድል የለም። የማያቋርጥ እግዚአብሔር ድምፅ ራሱ እግዚአብሔር መልአክ ልኮ ወይ ደግሞ የታመኑ መልእክተኞችን ልኮ ሳይሆን እግዚአብሔር ራሱ በቀጥታ እያናገረው ነው።
እግዚአብሔርም አብርሃምን አለው ደግሞ እንደገና በሶስተኛው አንቀጽ የሚስትህ የሶራን ስም ሶራ ብለህ አትጥራ፣ ስሟም ሳራ ይሆናል እንጂ እባርካታለሁ፣ ደግሞም ከእርሷ ልጅ እሰጥሃለሁ፣ እባርካትማለሁ፣ የአሕዛብም እናት ትሆናለች፣ የአሕዛብም ነገሥታት ከእርሷ ይወጣሉ። ቁጥር 17 የአብርሃም ነገር ጀመረ። አሁን በደንብ ስሙ። አብርሃምም በግንባሩ ወደቀ፣ ሳቀ፣ በልቡም አለ 100 ዓመት ሰው በእውኑ ልጅ ይወልዳልን? 90 ዓመት የሆናት ሳራ ትወልዳለችን? አብርሃምም እግዚአብሔርን እስማኤል በፊትህ ቢሆን በወደድሁ ነበር አለው። እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ። ስለ እስማኤልም ሰምቼሃለሁ፣ እነሆ ባርኬዋለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ። 12 አለቆችም ይወልዳል፣ ታላቅ ሕዝብም እንዲሆን አደርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። ከዛ አንድ ምዕራፍ እዛው ገጽ ላይ ምናልባት የኔን አይነት መጽሐፍ ከያዛችሁ 18 ቁጥር 9 እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራ ልጅን ታገኛለች አለ። ሳራም በድንኳኑ ደጃፍ በስተኋላው ሳለች ይህን ሰማች። አብርሃምም ሳራም በእድሜያቸው ሸምግለው ፈጽመው አርጅተው ነበር። ይህችን ቃል በደንብ ስሙኝ። በሴቶች የሚሆነው ልማድ ከሳራ ተቋርጦ ነበር። እስቲ ልማድ ተቋርጦ ነበር በሏት። በደንብ ልሰማ። ይህን መጽሐፍ ቅዱስ የጻፈው በጣም በእውቀት ነው። ድንገት የተጻፈ ቃል አይደለም። የመልእክቱ ሁሉ ቁልፍ፣ የመልእክቱ ሁሉ ሴንተር ይሄ ቃል ነው። ልማድ ተቋርጦ ነበር። የተነገረው ነገር ከልማድ ያለፈ ነው። ግን ደግሞ ሰው ሁሉ እንዲወልድ የሚታሰበው በሴት ልጅ ልማድ ውስጥ ነው እና ይሄ ልማድ ተቋርጧል። እድሜያቸው የሁለቱም አልፏል። በጣም የሚታወቅ ታሪክ ነው። ግን ደግሞ ከልማድ ያለፈ ትንቢትን ቀጥታ ከእግዚአብሔር የሰሙ ናቸው። እስቲ ልማድ ተቋርጦ ነበር በሉ። ድምጻችሁ በጣም ምስኪን ነው፣ ግን በቃ እረዳችኋለሁ። ስትዘምሩ ድምጻችሁ አልቋል። ሳራም በልቧ እንዲህ ስትል ሳቀች፣ ልክ እንደ ባሏ። እሱም ተደፍቶ በግንባሩ ሳቀም በልቡም አለ እንደሚል እሷም እንዲህ ስትል ሳቀች። ሳቃቸው አንድ አይነት ነው። የሳቃቸው ምክንያትም ተመሳሳይ ነው። ካረጀው በኋላ በእውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው ካረጀው በኋላ በእውኑ ወልዳለሁን ስትል ሳራ ለምን ሳቀች? በእውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ መለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አለቅሳለሁም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት። ልማድ ተቋረጠ የሚለው ማከለግላችሁ እንጸልይ። ኢየሱስ ያድናል። ጌታ ይባረክ። እስቲ ልማድ ተቋረጠ በሉ። ምን ልትል የፈለከው ካላችሁ ይሄ ድምፅ ለናዝሬት አማኑኤል ብቻ ሳይሆን እኔን ጨምሮ እዚህ ላላችሁ ብዙ አገልጋዮች፣ እዚህ ለመጣችሁ ቅዱሳን በሙሉ ምናልባት የሆነ ቀን ደግሞ በዚህ በማየው ካሜራ በኩል ይሄ መልእክት ለሚደርሳቸው ሁሉ ጌታ በልቤ የሰጠኝን ድምፅ የማቀርበው። እንጸልይ። እናመሰግንሃለን። ምስጋና፣ ክብር፣ ታላቅነት ላንተ ይሁን። በእነዚህ ሁሉ ዓመታት የማይቆጠሩ ምሕረትህንና ደግነትህን ያየንባቸው ዓመታት ናቸው።
ከፍጥረታችን መነሻ ስለ ራሳችን እንኳን በትክክል ማሰብ በማንችል ጊዜ ታሪካችንን ተቀላቅለህ ወደ መንገድህ የመለስከን ልጆች ያደረግከን እንደ ብዙዎቻችን ደግሞ በመካከላችን ብዙ ሰባኪያንና ይሄን ድምጽ እንኳን ለመስማት እድል ያገኘን ባንሆንም በየነበርንባቸው የኃጢአት ልምምዶች የሱስ ልምምዶችና የሃይማኖት ልምምዶች ውስጥ በነበርን ጊዜ ማንም ለቁም ነገር በማያስበን የቅርብ የሚያውቁ ሰዎች እንኳን ጭምር ስለኛ ደና ማሰብ በማይችሉ እኛም እንኳን ለራሳችን እንደዚህ ያለ ነገር ውስጥ እንገባለን ብለን ዝግጅት ባልነበረን ጊዜ በልጅ በኩል አስቀድመ ስላየህን አብ ሆይ ዛሬ ሆነውን እንድንሆን ዝግጅታችን ጸሎታችን ትምህርታችን አይደለም እነዚህን ሁሉ ከቀን በኋላ የሰበሰብናቸው ብንማር ከቀን በኋላ ብናገኝ ብንለብስ ብንበላ ከቀን በኋላ ካገኘህን በኋላ የሆኑ ምንም ቢሆኑ በመካከላችን እከሌህን አደረገለት በማይባል ልክ ምህረት በስቶ ከየነበርንባቸው ኮርነሮች ልጅህን ኢየሱስን ለላያችን ላይ አብርተህ ኢየሱስን ገልጠህልን ከየነበርንባቸው ጥጋ ጥጎች ዛሬ ለቁም ነገር ዛሬ ለፍሬ ዛሬ ለብዙዎች ተስፋ ዛሬ ለብዙዎች የመዳንን መንገድ የምናሳይ ብንሆን ያኔ ማንም በማይቀበለን ጊዜ ስለተቀበልከን በመካከላችን ያደረከው ከዚህ ክብረ በዓል በላይ ነው እግዚአብሔር አደረገልን ካለው በላይ ነው ጌታ ሆይ ከጠቢባን ከአስተዋዮች ሰውረ ስሜን ለነዚህ ለታናናሾች ስለገለጥክላቸው አመሰግናለሁ ብሎ በአፊት እንዲጸልይ በመንፈሱም ሐሴት እንዳደረገ የሐሴትህ ምክንያቶች ነን ከጠቢባን ይልቅ ሰውረህ ኢየሱስን ስለገለጥክልን በእውነት ከልባችን እናመሰግናለን ዛሬ ከቀን በኋላ አሁን የሆነውን ሁሉ ስንሆን ምህረትህን በላያችን አድርጓል ይሄ ጉባኤ ለአንተ እንደገና ብዙ ዕውቅና ይሄ ጉባኤ እንደገና ብዙ ትህትናን ብዙ ጭብጨባን ብዙ እልልታን ለአንተ ይመልሳል ምህረት ያበዛህለት ጉባኤ ነው ጌታ ሆይ እናመሰግንሃለን አንረሳም ያደረከውን ምስጋና ለአንተ ይሁን በእኔም ቢሆን ያደረከው ይሄ ነው በቤቴም ቢሆን ያደረከው ይሄንን ነው ጌታ ሆይ በቃ ክስተት ነው ለዚህች ምድር ለኢቫንጀሊካል ቸርች ይሄ ህብረት ይሄ ማህበር ክስተት ነው ግን በአንተ ልብ ቀድሞ የታሰበ ነው ለዚህ ነው ጌታ ሆይ መጠራታችሁን ተመልከቱ ብለሃል ሰው መጠራቱን እንዲያስተውል እንዴት እንደተጠራ እነ ጳውሎስ እንኳን ባሰቡ ጊዜ ጌታ ሆይ ከጥሩ ቤተሰብ እንኳን አልተወለዳችሁም ይላል ቅዱስ ቃል ከደህና ሰው ያልተገኛችሁ ደህና ያልነበራችሁ ነበራችሁ እግዚአብሔር የዓለምን ጥበብ እንዲያሳፍር የጠራችሁ ሞኞች ናችሁ እናንተ እንዴት እንደተጠራችሁ አስቡ እንዴት እንደተጠራችሁ ተመልከቱ ተብሏል ጌታ ሆይ ዛሬም የመጠራት ምልክት በላያችን ላይ ግልጽ ነው ይሄ ጉባኤ አይረሳም ይሄን ሰጠን ይሄን አልሰጠን ብለን እንድናጉረመርም ምክንያት የለንም የሆነልን ከብዙ ጥያቄዎች በላይ ነው ከዚህም በኋላ ከምታደርግልን ሁሉ በላይ ነው ልጅህን ስለገለጥክልን እናመሰግንሃለን ይሄ ጉባኤ ያመሰግንሃል ጌታ ሆይ በጣም ግሬትፉል ነን ጌታ ሆይ ቴንኪው እንልሃለን ጌታ ሆይ እናመሰግንሃለን ቅዱስ አምላክ እዚህ ስለፈሰሰው ጸጋ በዚህ ከተማ ስለወረደው ያ ክብር ከዓመታት በፊት ዛሬ ቆጥረን እናመሰግንሃለን በመካከላችን የተገለጠው ጸጋ ከንቱ አልነበረም ሕፃናትን ጠቢብ ያደረገ ደካሞችን ብርቱ ያደረገ አላዋቂዎችን አዋቂ ያደረገ ተፈላጊ ያደረገ ሰባኪያን ያደረገ ወደ መንግስት የቀላቀለ ጸጋ በዚህ ከተማ ፈሷል ምን እንደነበር እንኳን በማናስተውል በዚያ ጊዜ መንፈስ ቅዱስ በዚህ ማህበር ላይ ወርደሃል ልዩ ልዩ ስጦታዎችን በመካከላችን ገልጠሃል የጀመርነው ከተአምራት ነው የጀመርነው ከዓይን መከፈት ነው የጀመርነው ከአንተ ነው ጌታ ሆይ ይሄ ጉባኤ ያመሰግንሃል ዛሬም የሰራኸውን እያሰብን እናመሰግንሃለን thank you Jesus thank you we worship you እናመሰግንሃለን እግዚአብሔር አምላካችን ሆይ ምስጋና ለአንተ ይሁን አንድ አፍታ ወደ ኋላ ሄድ ብዬ አስብ ነበር ሲመለክ ቁጭ ብዬ ወደ ኋላ ሄድ ነበር አጠነጥን ነበር ጌታ ሆይ እስራኤል ለመበደላቸው ምክንያት እግዚአብሔር ያደረገላቸውንም ፈጥነው ረሱ እግዚአብሔርንም መበደል አበዙ ተብሎ ተጽፏል በቅዱስ ቃል ዛሬ የሰራኸውን አንረሳም አንበድልህም ጌታ ሆይ
በመካከላችን ወጥተን ገባን፣ ሰርተን አገኘን፣ ለበስን፣ በላን፣ ጠጣን፣ አገባን፣ ልጆች ሰጠህን። ጌታ ሆይ እንደ ባለ ማዕረግተኛ ስማችንን ቆጠርከው። እናመሰግንሃለን። ቴንኪው ጌታ ሆይ ምስጋና ለአንተ ይሁን፣ ክብር ለአንተ ይሁን በጌታ በኢየሱስ ስም። በቃ ተቀላቀልን፣ እኛም ከአላፋት መላእክቶች ተቀላቀልን። በክብር ተቀመጥን፣ በአብ ቀኝ ተቀመጥን። ሕይወታችን በላይ ተሰወረች። የዘላለም ሕይወት ባለቤቶች አደረከን። ዛሬ ምንም ብንሆን መድረሻችንን እናውቃለን፣ መዳረሻዎቻችንን እናውቃለን። እንደረገሙን አይደለንም፣ እንደጠረጠሩን አይደለንም፣ እንደፈሩን አይደለንም። እጅህ ላይ አደግን፣ እጅህ ላይ ጎለመስን። እጅህ ላይ ብንበላሽ፣ እጅህ ላይ ብናጠፋም እጅህ ላይ መልሰን ደህና ሆንን። ቴንኪው እንልሃለን ጌታ ሆይ አንተን አባታችን። የዚህ ራእይ አባት አንተነ፣ የዚህ ራእይ ባለቤት አንተነ። በክርስቶስ መልካሙን ሥራ ለማድረግ ተፈጠርን ይላል ቅዱስ ቃልህ። በብዙ ምስጋና በብዙ ታላቅነት ገና እናመሰግንሃለን። አሁንም ቅዱስ ቃልህን ባርክልን። ብዙ እንደተደረገለት ሰው ሆነን በፊትህ እንድንሆን እባክህን እለምናለሁ። ቃልን ባርክልን። 50 ሆነን በፊት እንቀመጣለን። እጆቻችን ላይ ቃልህን ባርከው በጌታ በኢየሱስ ስም አሜን። ለእግዚአብሔር ይሁን። አረፍ በሉ። ቴንኪው ጌታ ይመስገን። በጣም ደስተኛ ነኝ። ስክትክት ቢል ባይል ፕሮግራሙ ቅንጅት ቢልላችሁ ባይልላችሁ እናንተ ማክሲመማችሁን አድርጋችኋል። አስትዬንም በጣም ቴንኪው ስላት ነበር ደውዬ። ግን የሆነው ነገር ይሄ ዲፋይን አደረገው። ይሄ በፊታችሁ ቆሞ የሚሰብከውን ሰው ያደረገው ያ ሙቭመንት ነው፣ ያ የፈሰሰው ቅባት ነው። በእኛ መካከል ከትምህርት የጀመረ ማንም የለም። ደህና ሰው እኛ መሃል ብዙ አልነበረም። እንግዲህ ናዝሬት አካባቢ ባላውቅም ሐረር አካባቢ ብዙዎቻችን መልካችን በሁለቱም በኩል ነበር። ከቀን በኋላ ነው አሁን መልካችን የለየው። ያንን ሰውነት አይቶ ማን ለቁም ነገር ያስበዋል? ለጥሩ መስሪያ ቤት እንኳን እኮ ፕሮፎንትኖች አሉ አይደለም፣ መስፈርቶች አሉ። ይሄም ቢያሟላ የሰውነት ቁመና እድሜ ናን ይባላል። ደህና ሰው እኛ መሃል አልነበረም። ደህና የተማረ ፊደል የቆጠረ እንኳን የለም። እና ዛሬ በጣም መጀናተል የለባችሁ። በጣም እንደ ጎበዝ መጫወት የለባችሁም። ስትጠሩ ወይ ሞኝ ነበራችሁ ወይ ምናምንቴ ነበራችሁ ወይ ያልሆነ ነገር ነበራችሁ። የከበሩትን የሚባሉትን እንዲያሳፍር ያልሆነውንም መረጠ እንደሚል በመካከላችን የሆነው ነገር ይሄ ነው። ጌታን ከልቤ አመሰግናለሁ። በየጊዜው አመሰግናለሁ። ይህንን ሁሉ ጊዜ እያሰብን ደግሞ እንድንኖር እግዚአብሔር ይርዳን። አሜን ትላላችሁ? ያው የሁላችን እናት አንድ አይነት ናት። በብዙ ከተማ የተነሳ ሪቫይቫል ቢሆን እናታችን አንድ አይነት ነበረች። አባታችን ነው ኢየሱስ። እና ጌታን በጣም ከልቤ አመሰግናለሁ። ከንፋሱ አንፃር ከአንድ ነገሮች አንፃር ታች እንደወርድ ፍቀዱልኝ። ይሄ ልማድ አይለፋበትም። እድሜ የሰጣት ነው፣ ጾታዋ የሰጣት ነው፣ ጊዜዋ የሰጣት ነው። በልማድ ውስጥ ማንኛውም ሰው እንደሚያውቀው አንድ ሴት በልማድ ውስጥ እንዳለች ከታወቀ ወይም ይቅርታ ስለዚህ ቃል ግን ምንም ክፉ ስላይደለ ነው፣ የወር አበባን በምታይበት ጊዜ አንድ ሴት ይሄን እያየች ባለችበት ሰዓት ላይ ምን ተብሎ ይታመናል? ወይም ፋክቱ ምንድነው? በውስጧ ፍሬ አለ ተብሎ ይታመናል። እንደገና ደግሞ ጉብዝና ላይ ናት ተብሎ ይታመናል። ይሄ ብቻ አይደለም፣ መብዛት ትችላለች ተብሎ ይታመናል። ባለጊዜ እንደሆነች ይታመናል። ይሄ እንዲሆን አትጥርም፣ እድሜ እንጂ የምታዋጣው እምነት አታዋጣም። አንዲት ሴት በልማዷ ለመኖር እቅት አይጠየቅባትም። በቃ ወሯ ሲገባ ልማዷን ትደግመዋለች። ስለዚህ በየወሩ ይሄ ልማድ በቀጠለ ልክ ለማመንም ለመቀበልም ብዙ ሳያስቸግር ትወልጃለች ሲባል ምንም ችግር የለም። ባዮሎጂው ራሱ ይሄ ስለሚያስተምር አባቶቻችን ደግሞ ዋዛ እንዳይመስላችሁ። ለምሳሌ ሳራ ጋር አጋር ጋር ግባ ስትለው እኮ ሳራ ተስፋ መቁረጥ የጀመረች ጊዜ እኔ ልማዴ ተቋርጧል፣ ልማዷ ያልተቋረጠ አጋር የምትባል ሴት ስላለች እሷ ጋር ግባ ነው ያለችው። ለምን? ሴት ልጅ ከወንድ ልጅ ይልቅ ቀድማ ልማድ የመቋረጥና ከዛ በኋላ ልጅ እምቢ የማለት ከወንድ እድሜ አንፃር ስለሚያስቸግራት ሳራ ይህንን ባዮሎጂ ታውቃለች።
ስለዚህ አጋርጋ ግባ ስትለው እኔ ደግሞ ከዚህ በኋላ አልችልም ልማዴም ጊዜም ተቋርጧል ብላ ታስብ ነበር። ስለዚህ ልማድ ምንም ችግር የለበትም፣ እንኑር እንጂ በህይወት እንኑር እንጂ ልማድ የሚጠቅም ልማድ ልፋት እምነት አቋም የማይጠይቅ ስለሆነ ሁል ጊዜ ይደረጋል። የልማድ የሁል ጊዜ ሲሆን ከልማድ ያለፈን ነገር ለመቀበል በልማድ ውስጥ ላሉ ይቸገራሉ። መልእክቴ ይሄ ነው። በጣም መጽሐፍቱን ከኔ በላይ ያነበባችሁ በዚህ ያላችሁ የመጽሐፍት ዕውቀቴን እያካፈልኳችሁ ሳይሆን መልእክት እየሰጧችሁ ስለሆነ ይሄን መልእክት አምላክ ፊታችሁ ቆሞ እንደሚያወራ ሆናችሁ እንድትሰሙ ይፈልጋል። ከዛ በኋላ ልማድ እንደተቋረጠ ታውቃለች። መጽሐፉ በጥቁር በነጭ መጽሐፉ 18-11 የሳራም ሁኔታ የአብርሃምንም ሁኔታ ከነዚህ ሁሉ ዓመት በኋላ እግዚአብሔር ሲገለጥ ከነዛ ሁሉ ዓመት በፊት የተናገራቸውን ደገመው። ዞር ብላችሁ እግዚአብሔር ትንቢትህን ይደግማል ዛሬም በሉት። እንዴ ለዮሴፍ ህልሙን ደገመለት አይልም? ያዛርጉት እንደገና የልጅነትህን ራእይ ይደግምልሃል በሉት። በልጅነት የገባልህን ቃል ዛሬም ይደግምልሃል። እግዚአብሔር አይቀየርም። እግዚአብሔር ሉዓላዊ አምላክ ነው ካላችሁ አሜን በሉ በኢየሱስ። እግዚአብሔር የተናገረው በደንብ ልሰማው። እግዚአብሔር የተናገራቸው ነገር ልማድ የሚያዋጡበት አይደለም። እድሜ አታዋጣበትም። ችሎታ አታዋጣም። በየወሩ ያለን የሴትን ልማድ የምታዋጣበት ጉብዝና አታዋጣም። እድሜ አታዋጣበትም። እግዚአብሔር ሲናገር የእነሱን እምነት እንጂ የጠየቀው ልማዳቸውን አይደለም። እነሱ ወደሚቀጥል ምዕራፍ ለመግባት ያለቃቸው እምነት አጥሯቸው ሳይሆን የልማድ መቋረጥ ይዟል። መጽሐፉ መቼም ይህን ልማድ ሲያነሳው በጎ ልማዶች በእያንዳንዱ ቀን ላይ የምናዘወትራቸው እንዳሉ ሆነው ግን ደግሞ አዲስነትን የሚቀጥልን ምዕራፍ ወደሚቀጥል ህይወት ለመግባት የሚከለክሉ ደግሞ ነፍሳችን የሚሰለጥኗቸው ልማዶች አሉ። ነፍስ ልማድን ስትሰለጥን በእያንዳንዱ ቀን መሽቶ ከነጋ የሚቀናን የለመድነውን መድገም እንጂ አዲስን የመኖር ችግር ይይዘናል። ይሄ ተፈጥሯዊ ቬሪ ናቹራል። ምን ማለት ነው ታውቃላችሁ? ያደረጋችሁት ጫማ እግራችሁን ለምዶታል። የምንመገበው ምግብ በሙሉ በየቀኑ የምናገኘውን አዳዲስ ምግብ ሳይሆን ሰውነታችን የለመደውን ምግብ ነው። ዋሽው ማንኛውም በእናንተ መካከል ጎበዝ ውሻም ይበላል አለ? ለምን ሳቃችሁ? ውሻ ስለማይበላ ነው? ውሻ እኮ ይበላል አይደል? ኮሪያ ብትሄዱ የክብር ምግብ ነው። እኛ በዚህ ማይክ አላወራሁም እንጂ በጣም ልማድ የተጫነው ማህበረሰብ ታውቃላችሁ። የማህበረሰብ ሰውነታችን የለመደው ምግብ አለ። አንዳንድ ሰው እንጀራ 3 ቀን ቃጣ የሚሞት የሚመስለው ሰው አለ። ያው እንትን ይስቱ ስላለ ነው፣ አልኮሉ ነው። ሰውነታችን የለመደው ምግብ ስለሆነ ከለመድነው ውጪ የመብላት ከፍ ያለ አንዳንድ ኤክሰፕሽናል የሆኑ አንዳንድ የሚገርሙ ሰዎች አሉ፣ ምንም ነገር የማይዛቸው ግን ደግሞ ሰውነታችን ለልማድ የተሰጠ ነው። ስለዚህ ሞርኒንግ ሲነጋ ቀናችንን የምንሄደው ራሱ በልማድ። ባለፈው ለሆነ እንትን ቴራፒ ምንድነው ይሄ እግሬን ሰራ ነበር፣ ማሳጅ ነገር ማለት ነው። እና አንድ ቦታ ስትነካኝ በጣም አመመኝ እቺ የምታሸኝ እህት እና እዚህ ጋር አመኛል አልኳት። በኋላ ሲጣራ ለካ ያው ሚስቴም ስላለች አልዋሽም እምተኛው ሁሉ ጊዜ በአንድ ወገን በአንድ እንትን በኩል በየት በኩል እንደሆነ አልነግራችሁ እና በዛ በኩል ስለምተኛ ለካ ያ የሰውነቴ ክፍል ትንሽ ቶሎ ሪአክት አላደረገም እንትን ሲታሽ እና ህመሙ መነሻው ወይም የምትነካኝ የተለየ ስሜት እንዲሰማኝ ምክንያቱ ሰውነቴን ሁል ጊዜ ባለ ሌሊት የማሳርፈው በዛ በኩል ስለሆነ ነው። አንዴ ከተኛው አንዳንድ ሰው በራስጌ ጀምሮ በግርጌ ይነቃል። እሱ በእርግጥ ፈተና አለበት፣ ግን እንደዛ አይደለሁም እኔ ስተኛ። ግን ለእንቅልፌ እንኳን ኮንሸስ ሆኜ ስበላ ስጠጣ ስወጣ ስገባ አይደለም ተኝቼ ደመነፍስ ሆኜ ነፍሴ የምትኖረው የለመደችው እንደ ልማድ መገለጫ ባህልም ይመስላል። ልክ ነው በአንድ በኩል ግን ደግሞ አዘሳይ እንደ ልማድ አዲስነትን
አንጋፋ የእምነት ጠላት ቀጥሎ አንዳች ለመሆን መቸገር እንደ ልማድ ከባድ ነገር እንደሌለ መጽሐፍ ቅዱሳችን ያስተምረናል። ዛሬ ይህን መልእክት ለአማኑኤል ቸርቾች ለ700 አጥቢያዎች እዚህ ላላችሁ ለተለያየ አገልጋዮችን ቅዱሳን መልእክት አለኝ። እነዚህ ልማዶች እየቆየን ስንመጣ ያን ነገር እንሰለጥነዋለን፣ ለምደዋለን። በእኛ መካከል ያደገ አንድ ደቡብ ኮሪያዊ ቆርጥ ብሎ አዲስ አበባ ነው የሚኖረው። ቆርጥ ብሎ ነው የሚናገረው አማርኛ። አማርኛ ሲያወራ ኮሪያኛ እንደሚያወራው አይደለም። ሲፈጠር ይዞ ተወልዶ አይደለም። ሶሳይቲው የሰጠው ልማድ ስለነበር ቀዮጡንም ሽሮውንም በልቶ እንደያደገ እንደቀጠለ ልክ እንዲሁ ቋንቋውንም ልማዱ አድርጎ ይዞታል። ስለዚህ ሰው ባይሰልፍ አዳፕት እንዲያደርግ የተፈጠረ ፍጡር ምንም ቢሆን ፍጥረታት የሚተዳደሩበት ልማድ ነው። ምክንያት ታውቃላችሁ፣ አንዳንድ ሰዎች ላይፍ ሰለቸኝ ሲሉ ምንም አዲስ ነገር የለም። ኖርኩኝ፣ በላው፣ ጠጣው፣ ተኛው፣ ተነሳው፣ ኖርኩኝ፣ ጠጣው፣ በላው፣ ተኛው ሩቲን ስለሆነ ነፍሴ ህይወቴን ሰለቸኝ የሚል ቃል አነባችኋል። እንደዛ ይሆናል። ይሄ መጽሐፍ እንዲጻፍ ምክንያት አብርሃም ሲባል መቼም አንድ ዕብራዊ ብቻ የሚታያችሁ ከሆነ ተሳስታችኋል። እኛ ካልታያችሁ የብዙዎች አባት እንዲሆን የተጠራ ሰው ስለነበር እግዚአብሔር ትውልዱን ያየበት ቅዱሱን ኪዳን አስቦ መሲሁ የሚመጣበትን ትልቅ ትንቢት ስለነበር ስለ አብርሃም ማወቅ በጥንቃቄ ያስፈልገናል። ለማንኛውም ለዚች ማታ የምትሆነውን መልእክት ብቻ ልናገር። እግዚአብሔር ተገለጠ። እስቲ እግዚአብሔር ተገለጠ በሉ። ዛሬም ይህንን መናገር ፈልጋለሁ። እግዚአብሔር ነፍሳችሁ ልምዳ እየለመድን እየኖርንባት ካለው እዛ ታሪክ ላይ እግዚአብሔር ይገለጣል። ይሰማል የማወራው ነገር ሲናገር የተናገረው ነገርና የነበሩበት ሁኔታ ፈጽሞ አይገናኝ። መልእክቱ ይሄ ነው። አብርሃም የሚስትህን ስም ቀይርላት። እስከ ዛሬ ሶራ ናት፣ ሳራ በላት። አንተም እስማኤልን በመውለድ አብርሃም አልተባልክም፣ እስቲል አብርሃም ነህ። አሁን አብርሃም ትባላለህ። ከዛስ ወንድ ልጅ ትወልዳለች ስለው ቆይ ጥያቄ አለ። ያለ አላለም። ለምን ያለ አላለው? አሁን ግን ትወልዳለህ። እሺ ወልዷል። ወንድ ምንም አይደለም፣ መሸትም ብሎ ሊወልድ ይችላል። ከሳራ ሲለው ዋት ለምን? በሳራ በአብርሃምም እውቀት አንድ እውቀት አለ። ያም እውቀት ምንድን ነው? አረ ልማድ ተቋርጧል በሉኝ። ናዝሬት ወይ እስቲ ልማድ ተቋርጧል በሉ። አየህ አሁን እነሱ የሚያውቁት ትወልዳለችን የሚያውቁት በልማድ ውስጥ ስለነበር ልክ ናቸው። ባዮሎጂ እኛም እኮ አሁንም የተቸገርን ነው። ይሄ ታሪክ ለእነሱ ብቻ ነው አይደለም እንዴ? ሉቃስ ምዕራፍ 1 ላይ እኮ ዮሐንስ ሲወለድ አባትየው ድዳ እስኪሆን ድረስ እኔም ሸምግያለሁ፣ ኤልሳቤጥም አርጅታለች። መልአኩን እምቢ አለው እኮ። እንዴት ይሆናል? ይሄ ተፈጥሯዊ ነው። እነሱም ጋር ብቻ አይደለም፣ በማንኛውም ቦታ ላይ እግዚአብሔር ሲናገር ተናጋሪው ራሱን እያሰበ እንጂ የተነገረባቸው ሰዎች እያየ አይደለም። እግዚአብሔር ሉዓላዊነቱን የሚያሳየው አንተ ዕድሜ ላይ አይደለም፣ እሱ አቅም ላይ እንጂ። ኢየሱስ ያድናል። ዛሬም ልንገራችሁ፣ ለዚህ ህብረት እግዚአብሔር የነገረው ያኔ የነገረን ሲያስጀምረን ደህና በማንለብስ ደህና በማንመስል ጊዜ ከተማን ድንገት አስወርሶ ድንገት አካባቢን የሚያናውጥ ማይቲ የሆነ የእግዚአብሔር ጸጋ፣ የእግዚአብሔር ጣት፣ የእግዚአብሔር ክብር የተገለጠብን ሰዎች ነን። በእኛ መካከል የተገለጠው ጸጋ ከናይጄሪያ የጀመረ አይደለም። ኖ ያው ምስክር ነን። ያኔ የነገረን ከተማ እንደሚሰጠን፣ ሀገር እንደሚሰጠን፣ ቀበሌውን እንደሚሰጠን ሲነግረን ሳይቸግረን አሜን ብለነዋል። ልክ ነው አይደለም? ሆይ ያስጀመረን ያን ነበር ወይ? ከመጣ ራእይ ለመሆኑ እኛ መሀል ይታወቃል እንዴ? ከመጣም በኋላ እንጂ ራእይ ተንበረ እኛ መሀል ራእይ የነበረ ሰው ማን ነበር? በመላው ምድሪቱ ላይ ያ እሳት ሲያያዝ የትኛው ራእይ ነው ሁሉን የቀሰቀሰ? መንፈስ ቅዱስ እንጂ ከተማውን፣ ገጠሩን፣
አስመራ ነበር እኮ ይሄ ሙቭመንት በመላው ኢትዮጵያ። ይሄ ሪቫይቫል ሲነቃነቅ ሰው የመራው አይደለም፣ ኢየሱስ ክርስቶስ የመራው ሪቫይቫል ነው። ጩኹና አሜን በሉ በኢየሱስ ስም። በመካከላችን ራሱ የጀመረው ስራ ነው። የኛ ጉልበት፣ የኛን ችሎታ፣ የኛን ዕውቀት ያልጠየቀ። እኔ እኮ ተንሱ ለጸሎት ሲባል እግዚኦ ተሳለነ እያልኩ መንፈስ ቅዱስ ተሞልቼ አዲስ ቋንቋ ያወጣሁት መቋሚያ ይዤ እኮ ነው። ይሄ የሁላችን ታሪክ ነው እኮ። መቃብር ቤት እያደርኩ መቃብር ቤት ነበር ማለት ልሳን ምን እንደሆነ ሳላቅ የጴንጤ አፌ ውስጥ ገባ ብዬ ወጥቼ ፑብል ይኸው ገብቶ ቀረ ልሳን። ቆይ ስመኝ፣ ይሄ የሰው ነው ወይ? ይሄ ጾም ጸሎቴ ነው ወይ? ይሄ ችሎታችን ነው ወይ? ዛሬ እንዲህ ልትፈጽሙ አንተ አትችልም። ይሄ ታሪክ የሰው አይደለም። እግዚአብሔር በክርስቶስ በኩል በእኛ የጀመረው ስራ ነው። እናንተም በሆን እንደ እብድ ሰው ጮኬ አሜን እል ነበር። ከዛ በኋላ ነው ሰው የሆነው። ኢየሱስ ነው ሰው ያደረገን። በተጀመረ ጊዜ በመካከላችን የሚቆጠር ደህና ነገር ያለው አይደለም፣ ደህና መልክ እንኳ ያለው የለም። እኛ ማለት ሃሌሉያ ንገረው። እግዚአብሔር ደግሞ ያገኛል ብሉት። መገለጥ ትምህርት ይሄ ነው። ደግሞ ያገኛል ነው። ከእድሜህ በላይ ንገሩት እንጂ ልማድ አታዋጣም። ንገሩት። እኔ በጌታ በኢየሱስ ስም ልማድ አታዋጣም፣ ዕውቀት አታዋጣም፣ ችሎታ አታዋጭም። አንተ ምን አለህና ምን ታዋጣለህ? የተናገረ እግዚአብሔር ግን ሉዓላዊ ስለሆነ ሂዝ አባብ ኦል እሱ ከሁሉ በላይ ስለሆነ ሲናገር ራሱን እያየ እንጂ አንተን እያየ እድሜህን እያየ አልተናገረም። ማነው አበቃ ያለ? ማነው አለፈ ያለ? የአማኑኤል ታሪክ ገና ይቀጥላል። በእሳት ይቀጥላል፣ በክብር ይቀጥላል። በሕይወት የኖርነው ለዚህ ነው። ይቀጥላል። ያዝ አድርጉት። ከሰራብህ በላይ ገና ይሰራብሃል በሉት። እግዚአብሔር አንድ ነገር በአንተ ይፈልጋል። ንገሩት። እኔ እኮ የምላችሁ ከልማድ ሊያወጣ ይፈልጋል። ንገሩት። አይምሮ ከለመደው መደዴ ከሆንክበት ሰው አይምሮ ካወጣበት መስመር ካወጣበት ሰው እስከዚህ ነው ከሚባልበት ያለፈ ነገር ውስጥ እግዚአብሔር እንደገና ያስገባችኋል። እድሜ አታዋጣም፣ ችሎታ አታዋጣም። የእግዚአብሔር ቅባት ግን በላያችን ላይ ይገለጣል። እድሜያችንን የማያብራራ ነገር ይሰራብናል። እስቲ ገና ነኝ በሉ። እዚህ ጋር እድሜያችሁ ገፋ ያለ የት ነው ያላችሁት? የት ነው ያላችሁት? ኤሳጅት ኦሪጅት አዛ ገና ነኝ ተባባሉት። ገና ነኝ ተባባሉት። እርስ በርሳችሁ አልጨረስኩም በሉት። ብጨርስ ኖሮ በሉ ይሄድ ነበር በሉት። እኔ አሁን ለእኔ በጣም የሚያስቸግረኝ ቸርች ውስጥ እንደ ግንብ የሆነ ሰው አለ። ልምድ ይለምዳል፣ ያለውን ነገር ይለምዳል፣ አካሄዱ ይለምዳል፣ ከእንትን ቀጥሎ እንትን ይለምዳል። የሆነች ነገር ደግሞ ማኒፌስት አድርጎብን ከሆነ እዛችን ላይ ቤት ይሰራል። እንትናችን ጋር ስልጥናችን ጋር ቤት ይሰራል። ያችን ይዞ አለቃ ባሻ ሆኖ ሻለቃ ባሻ የሆነ ነገር ሆኖ ለመኖር አንተ እንዲህ እኮ አይደለም የጀመርከው። መድ እንዲጀመር እኛ እኮ አጋንንት እንዳይጮህ የምንለው ጉባኤ እንዳይረብሽ ነው። ተሰቃይተን እየበዛ እየወደቀ ታሪክ ያደረገው ማን ነው? ጨሌ ያ ሙቭመንት አይደለ ወይ? ያንን ውቃቢ ታሪክ ያደረገ በየከተማ የነበረውን ነገር የገለበጠው ማን ነው? እግዚአብሔር እዚህ ግቡ የማይባሉ ሰዎች አይደለም ነው እየሰራው። እናንተም በሆን ጮኬ አሜን እል ነበር። ዛሬም ቢሆን ያኔ አንተ ካልሰራ ዛሬ አንተ አትሰራ። እኔ በደንብ ገብቶኛል። ያኔ ምን ያልሰራሁ አሁንም ልምዴ አይሰራም። ደግሞ የሚያምርብህ እኛ ቅድም እንደነገርኳችሁ ነው። መናፍስ መውጣት ነው፣ እብድ መዳን፣ ስለ ወንጌል ዋጋ መክፈል። አናት ባናት አይደል የመጣብን? ሳንዘጋጅ አይደል እንጂ ትምህርቱ ሳይቀድም አይደል የፈሰሰብን ነው አይደለም? ሰው ስለኛ አቋም ሳይቀይር እግዚአብሔር ቀየረን። በልጁ ድሮ የሚያውቁን እያሉ እዛው ሰፈር በኢየሱስ የሚስቅ ትውልድ አልሆንም።
ተወርቶ ያልቃል ወይ? መጽሐፍስ ተጽፎ ያልቃል ወይ? ይሄ ታሪክ የኛ ሳይሆን የኢየሱስ ታሪክ ነው። በማይረቡ ሰዎች የተሰራ የጌታችን ታሪክ ነው። ለታሪክ ባለቤት ለእርሱ ክብር ይሁንለት፣ ክብር ይሁንለት፣ እልልታ ይሁንለት። ነገሙ በሉለት። በጭንቅላታችሁ ተተክላችሁ አመስግኑ። እግዚአብሔር ነው ይህን ታሪክ በእኛ ላይ የጻፈው። ምን ልትል ነው የፈለከው? ከአዲስ አበባ የመጣው ካላችሁ ከብዙ ድካም ነው የመጣሁት። ብዙ ድካም፣ ብዙ ኮንፈረንስ፣ ብዙ ውስጥ ሁኔታ ውስጥ ነበር። ግን ይሄ መልእክት ልቤን አሞቀው። ምን የሚለው መልእክት ንገራቸው። እግዚአብሔር እንዲህ ይላል ነው። እሺ ሲል ሳራ ስሟ ልቀይረው። ስሟ እኮ የሚቀየረው በመውለድ ነው አለ። አዎ ትወልዳለች አለ። ምን አደርጋለሁ እሺ ብሎ እየሰገደ በልቡም ሳቀ ይላል። የታለች ሚስትህ አለው እግዚአብሔር መልሶ። አለች እዛ ጋር ናት፣ ትወልዳለች፣ ንገራት። እሷስ ወለች። ለምን? ከድንኳን ጀርባ ነበረችና ቢያየኝ እንዲህ አይለኝም አርጅቻለሁ። እና መጽሐፉ በሙቀት የሳራም ልማድ ተቋርጦ ነበር። ዋው! እግዚአብሔር እንዲቀጥል ልማድ መቋረጥ ነበረበት። የእግዚአብሔር እንዲመጣ የተለመደው መቆም ነበረበት። ሰው ጉልበት የማያዋጣበት ጃዱቫስ ችሎታ የማያዋጣበት እግዚአብሔር ወደሚቀጥል ሊያስገባ መጽሐፉ እንደ ርዕስ የመልእክቱ ማዕከል አድርጎ ልማድ ተቋርጧል። የሳራም ልማድ ተቋርጧል ያስብላል። ምን ተቋርጧል? እንዴት ከባድ ነው ልማድ! እንዴት የእምነት ጠላት ነው ልማድ! እንዴት እግዚአብሔር የሚለውን አሜን ለማለት ፈተና ነበር ልማድ። ለካ ያኔ አሜን ሲባል ልማድ ነበር። አሁን ለመቀበል እምቢ ያላት ልማድ የለም፣ ቆሟል። የተለመደው የለም። ልጅ እንዲመጣ ምክንያት የለም፣ የተነገረው ልጅ ነው። ልጅ እንዲመጣ ተስፋ የለም፣ የመጣ ተስፋ ቃል ልጅ ነው። ፓራዶክስ የተባለውና መሬት ላይ ያለው ነገር ይለያይ ነበር። ልቀርባት፣ ልጠጋት፣ ልሞቃት አልችልም አለ አብርሃም ራሱም ሲናገር። እሱም ስቋል፣ እሷም በተራዋ ደግሞ ሳቀች። አሁን 90 ዓመት ከሞላው ልክ ነው። የእግዚአብሔር ነገር ካንተ እውቀት ውጪ ስለሆነ ያስቃል። ለፍተ ቢሆን አትስቅም። ባይጡት አጥቢው የገንፎ ሊዘጋጅ ነው የምትለው። ሰርፕራይዝ አትሆንም በእድሜዋ። ልማድ አለ። አሁን ግን የለም፣ ልማድ ቆሞ እግዚአብሔር እንዲህ አለኝ፣ 2 ነገር በእኛ መካከል ይሆናል። እንደ እግዚአብሔር ሰው ሰምታችሁ ይቆን ሪከርድ ስለሆነ የመልእክቴ ስለ ነገ እሰማለሁ፣ እጠየቃለሁ። እግዚአብሔር በመካከላችን እምነትን የከለከሉ መነሳሳትን የከለከሉ ያለ እያስመሰሉ ያስቀጠሉን ልማዶች ይቋረጣሉ ብሎኛል እግዚአብሔር። እንደ ድሮ ማድረግ ይደክመናል፣ እንደ ድሮ ማድረግ ያቅተናል። እግዚአብሔር እንደዚህ አለኝ፣ ልማዶችን አቋርጣለሁ። ፐረክ ችሎታህን፣ ጉልበትህን፣ የኔ የምትለውን ስሜ የምትለውን የካብከውን ስምህን ለመካብ ስምሽን ለመካብ የምትጣጣርበትን እግዚአብሔር ይዘጋዋል። እንደዚህ ይሆናል። ከልማድ በላይ ከልምምድ በላይ ነፍስ ከሰለጠነችው በላይ እግዚአብሔር እንደገና የተናገረው በእኛ መሆን ይጀምራል። ያ ሰው ሌላ ካላችሁ አሜን በሉ በኢየሱስ። አንድ መጽሐፍ ላይ ሳነብ በቤተ ክርስቲያን ውስጥ በሚደረጉ ስርዓቶች መንፈስ ቅዱስ ሳይኖር 95%ን በተለመደው መንገድ ማስቀጠል ይቻላል ብሎ ጽፏል። 95% በቸርች ውስጥ ያሉ ፕሮግራሞች ተለምደው በልማድ መቀጠል ይችላሉ መንፈስ ቅዱስን ሳይፈልጉ። እንደዚህ ነው ያለ መንፈስ ቅዱስ በእኛ መካከል እኛ የጠፈጠፍናቸው ወይም ነፍሳችን የሰለጠነችው ለማመን የሚቸግረንን ነገር ከልማድ ያለፈ የእግዚአብሔር ችሎታ የሚብራራባቸው እዚህ አንድ 10 ስላሉ ነው የምጮኸው። አሜን። ሳምን
እንደዚህ ስለማምን አሁን በህይወቴ ነገም ድሪም ማረገው በህይወቴ ሲሆን ማየው በሚሆነው ነገር የተለየ ጮቤ ማረግተው በጣም እግዚአብሔር ልማዴን አቋርጦት ስላስጀመረኝ ነው። አሁን እንኳን እኔ እምመራት አጥቢያ ልማድ ላይ እንዳትሰፋ፣ ችሎታ ላይ እንዳትሰፋ፣ በእያንዳንዱ ቀን ላይ ይሄንን ትምህርት እየተከተልኩ ልማድን አጠፋለሁ። በጎ ልማዶች፣ የመጸለይ ልማድ፣ የፊትን የመናፈቅ ልማድ እነሱ ይዘወተራሉ። ግንስ እምነትን የሚከለክል የጌታን ጣት የሚከለክል አደራረግን የሚከለክል ትናንትና ላይ ብቻ ከሚሰፋ ያልተገቡ ነገሮች በእኛ መካከል ኖረው እሱ ሰልጥነን እንዳንቀጥል በእያንዳንዱ ቀን ጩኹና አሜን በሉ። ሃሌሉያ! እስቲ ካየሁት በላይ ገና አያለሁ በሉ አንዴ። ከሆነውም በላይ ገና ይሆናል በሉ እስቲ። ከወረስነው በላይ በሉ እስቲ አንዴ። ገና እንወርሳለን በሉ። ከተማውን እንወርሳለን፣ ገጠሩን እንወርሳለን ገና። ጩኹና አሜን በሉ። ሃሌሉያ! ይሄ የሚሆነው ልማድ ሲቋረጥ ልማድ ማሃዱጋስ ፕራይቮር ያዱባስ አያያያ አው ራሱ ምንድነው ከተለመደው ውጪ ነው ነገረገው የረጅም ልጅ ስትሉ እኔ ምን አገባኝ? እኔ ጨርሼ ማታ አይደል እናንተ ቀጥሉ፣ እኛም እንቀጥላለን። በኋላ እግዚአብሔር ይሄንን እንደማስረጃ አድርገው አቀረቡለት። እኔ እኮ ያልኩህ አለው እግዚአብሔር የሚሳናችሁ የለም አይደለም ያልኩህ። እኔ እኮ ያልኳችሁ ለእግዚአብሔር የሚሳነው የለም ያልኳችሁ። ይኸው አሜናችሁ ራሱ ምስኪን። እኔ በአሜን አታደምቁትም በእኔ መልእክት ግን ያው እየሰማችሁ እንደሆነ ማጣሪያ እንጂ ምንም ችግር የለም በሱ። ክብር ለስሙ ይሁንለት። ይኸው የእግዚአብሔር መልእክት በዚህ ጉባኤ ላይ ጮክ ብሎ የሚጮኸው ይሄ ድምፅ እኔ አይደለሁም ኤልሻዳይ፣ እኔ አይደለሁም ጎበዝ፣ እኔ አይደለሁም ሉዓላዊ፣ እኔ አይደለሁም እንደ አፌ ቃል ይነቀል የሚነቀልልኝ ተከስሎ የሚተከልልኝ። እኔ አንድ ሰንበዴ ነኝ። የጠራኝ እግዚአብሔር ግን የኔ አይምሮ ሊያብራራው የማይችል እርሱ ሉዓላዊ ስለሆነ ሲናገር እንዴ እኔ አለው እግዚአብሔር ኤልሻዳይ ነኝ አላለውም እንዴ? ለምንድን ነው እግዚአብሔር መታወቂያ ያወጣለት? እኔ እኮ ብሎ ኤልሻዳይ ነኝ ታውቀኛለህ ወይ ሲለው ለምን አለው? ጠርጥሮት አይደለም ራሱን ጠርጥሮ እንጂ። ዛሬ የማይመጣጠን ነገር ሳይሆናባችሁ ጉልበትን፣ እውቀትን፣ ባክግራውንድን፣ የጸሎትን ነገር አይቶ አይደለም። በቃ መርጦ ነው። እግዚአብሔር ምርጫ ስለሆንክ ነው። ሲናገርብህ ራሱን እያየ እንጂ ጉልበት ታዋጣለህ እያለ አይደለም። እንዳውም በሸመገልክ ጊዜ ያስታጥቁሃል ተብሏል። ያስታጠቁ ቀን ሁሉ ካንተ ጋር ሆናለሁ የተባለው ጴጥሮስ በበረታ በራሱ ጊዜ ብድግ ብሎ ቀበቶን በሚታጠቅ ጊዜ ብቻ ሳይሆን በሚያስታጥቁት ጊዜ ሁሉ የሰራበት እግዚአብሔር ካሰመርናቸው ሊሚቴሽኖች አልፎ ይሰራብናል። ምንድነው? በቃ ልተንብይ ኢየሱስ ክርስቶስ እንደዚህ ሆነ አላ የሆነ ሊሚቴሽን ሊሚት ያደርጋል እኮ አይምሮአችን። ሰው ብቻ አይደለም ሰው ሊሚት አሁን ራሱ እኔ አትችሉኝም ሊሚት ማድረግ። እግዚአብሔር ምስክሬ ማንም ሰው ሊሚት ማድረግ አይችልም። ከጌታ በጥንቃቄ እየሰማው የምቀጥል ሰው ነው። ማንም ሰው አያቆምም። ማልቆመው የተነገረብኝ ስላለ ጀምሬ ሳይሆን አስጀምሮኝ ችዬ አይደለም አስችሎኝ ነው። ከሱ ነው የጀመርኩትና ማንም የፈለገውን ቢል በባዕድ ምድር እኮ እያፈራው በእነዚህ 6 ዓመታት ብቻ 19 ዙር ነው ያጠመቁት። በየኳርተሩ ቸርቻችን ውስጥ እኛ ያጠመቅናቸው ሰዎች ዛሬ አገልጋይ ሆነዋል። በባዕድ ምድር ያፈራኝ እግዚአብሔር እዛ ትንሽዬ ከተማ ሆኖ ሲነግረኝ አሜን ብዬው ነው። ትንሽዬ ቁጥራችን ትንሽ 100 ምናምን የማይሞላ አሮጊቶችን ነው ይዘን የወጣ ነው ከሰንበት ትምህርት ቤት። ያኔ እግዚአብሔር እስከ ዓለም ዳር ስልክ ገና ላፈራብህ ሲለኝ አጠገቤ ያሉት እማውቃቸው እትያስ ካለ ማማዛሉ እነማማቴ ነሽን የሚባሉ ናቸው።
አሮጊቶች ናቸው። እነሱ እየጸለዩልኝ የቀጠልኩት። ስለዚህ አሁን እኔ ያስጀመረኝ እሱ እኮ የሚያስቆመኝ ሰው አይደለም፣ ያስቀጠለኝ ሰው አይደለማ። ምን እያልኳችሁ ነው? እንደ አይምሮ ሰውን ገደብ የሚወስድ እንደ ሰው ሊሚት የሚያደርግ ኢንጂሰስ ነው የተረገመ መንፈስ፣ ትከሻ የሚያለካካ መንፈስ። ሲጀመር ከወንድም ጋር አልተለቀቅም። ያንተ ጥሪ የብቻ ነው፣ ካንተ አንጻር ነው የላከ። እንደዚህ ይሆናል ዛሬም። ገደብን የሚያልፍ የእግዚአብሔር ሥራ በዚህ ጉባኤ ላይ እንደገና ይቀጥላል። ሰው የማያቆመው፣ ሰው ሊሚት የማያደርገው፣ ሰው የማያሰምርለት ማነው? አንድ ጎበዝ ሰው ልቀቀኝ ብሎ የሚጮህ ድገሙስ፣ ልቀቀኝ ብሎ እስቲ አንዴ። የመጨረሻ እናንተ ጎበዝ ናችሁ። ልቀቀኝ በጌታ በኢየሱስ ስም። የሰው አይምሮ፣ የሰው ሐሳብ፣ የሰው ጭንቅላት እናያቃለን። የት ታቀኛለህ? አታቀኝም። ጉብዝናዬን አይደለም የተናገረብኝ እግዚአብሔር ነው። ዛሬም የሚሰራው እግዚአብሔር ነው። አንድ ሰው ብድግ ብሎ ተራምዶ ገደብን አልፌ እሄዳለሁ፣ ሊሚቴሽንን አልፋለሁ። ሰው ያስቀመጠውን ሊሚቴሽን ንገረው። ሰው አያቆምህም በለው። ዞር በለው። ችግር አያቆምህም። ንገረው። አንተ የጠራ እግዚአብሔር የታመነ ነው። ያንም ሰው ያደረገ እግዚአብሔር ነው። አትጣጣር። ንገረው። ማመንን ቀጥል። እግዚአብሔር ያልተለመደ ነገሩን አሁንም በአንተ ይሰራል። ይሄ መልእክት የአማኑኤል መልእክት ነው። ለአብያተ ክርስቲያን የተሰጠኝ መልእክት ነው። እግዚአብሔር ልማዳችንን ያቋርጠዋል። እኛ ከልማድ በላይ እንሄዳለን። እናንተም በወንዘልዬ አሜን እል ነበር። በጌታ በኢየሱስ ስም ይሄ በዓል ነገ ያልቃል። እምነታችሁ ግን ከነገ ጀምሮ ይቀጥላል። ሮቫሳ ፕሪቫ ሱቫስ እጃችሁን አንሱ። ሰው አያቆመኝም በሉ። ራሴንም ራሴ አላቆምም በሉ። ሰይጣንም አያቆመኝም በሉ። የልጅነቴ አምላክ ያኔ ያወራኝ እግዚአብሔር እዚህ ጋር እንደማይተወኝ አምናለሁ። ልማዴን አቋርጣለሁ። በልምዴ አልኖርም። ተናገሩ። አምነዋለሁ። የማይታመን የሚመስል ነገር በሉ እስቲ በእኔ ይሰራል በሉ እስቲ። ገና ከተማ ይሰማኛል። ተናገሩ። ሀገር ይሰማኛል። ቀበሌው ይሰማኛል። ከተማው ገጠሩ ገና ይሰማኛል። ይሄ ቅባት በዚህ ጉባኤ ላይ ይፍሰስ፣ ይለቀቅ እንደገና። ይሄ የጾምም የጸሎታችሁ መልስ ነው። መንፈስ ቅዱስ ይለኛል። የጸሎታችሁ መልስ ነው። ይሄ ትምህርት እሰማለሁ። እባክህ ይሄ ጾም ጸሎት ይዛችሁ የጮኻችሁበት የሰለችህን አትኖረው፣ አሮጌውን አትደግመው። ነፍስ የለመደችው አይቀጥልም። ሌላ ምዕራፍ ነው በሕይወታችሁ የሚቀጥለው። የእግዚአብሔር መንፈስ ተናገረኝ። የእግዚአብሔር መንፈስ ይናገረኛል። ሰማያዊ መስመር በመንፈስ ያያለሁ። ሕዝብን በዚህ መንገድ አስኬዳለሁ ይለኛል። ከራሳችን ያወጣናል። ከሁኔታ ያወጣናል። ልማዶቻችንን ያቋርጠዋል። ዘራፍ ዘራፍ። እንኳን አሁን ያኔም አላቆሙንም። እንኳን ነፍስ አውቀን እንኳን መጸለይ ለምደን ያኔም አላቆሙንም። ሸሚዝ እየተቀያየርን የለበስንበት ጊዜም አላቆሙንም። ጫማ በሌለን ጊዜ ሸሚዝ የማይቆጠር ባልነበረን ጊዜ አላቆሙንም። ብሊቭ ሚ የጠራን እግዚአብሔር ዛሬም ከእኛ ጋር ነው። ለሁኔታዎቻችን ይቅርታ፣ ለልማዶቻችን አይተወንም። ሄሎ መብራቶችን ወደ እነሱ ብታበሩልኝ ጥሩ ነበር። ይሄ ማታ ለአንዳንዶች የቅባት ማታ። እግዚአብሔር ምስክሬ፣ ክሪክ እንደሚነሳ በተነፈስንበት በኩል ከፍ ያደርገናል። በአቃተን በኩል ጉልበታችንን ይጨምረዋል። ኃይላችን ይጨምራል። እንደገና ጮሁና ይስሐቅ ይወለዳል በሏል። ድገሙ። ይስሐቅ ይወለዳል። ፕሬይዝ ዘ ሎርድ። ጩኸት፣ እልልታ፣ ፉጨት ለእግዚአብሔር አስለ በቃ ከፈለጋችሁ ቆማችሁ ስሙ። ከፈለጋችሁ እኛ ፈቅደውልን የቀጠልን ሳይሆን ፈቅዶልን ነው። ሰው የሆነው ፈቅዶልን ነው። ታሪካችንን የተቀላቀለው ፈቅዶልን ነው እንጂ
ጂሰስ ኔም አያለው። ይሄ ቅባት በአንዳንዶቻችሁ ላይ ዛሬ እንደገና ፍጥነታችሁን ይጨምረዋል። ልማዶቻችሁን ያቋርጣችኋል። ወዳለመዳችሁት ምዕራፍ ያስገባችኋል። ይህ የሰራዊቱ አምላክ እግዚአብሔር ለአማኑኤል ቸርች የሰጠኝ ድምፅ ነው። ሰው ጋር ክብር ለእግዚአብሔር ይሁን። ዞር ብላችሁ እግዚአብሔር በአንተ ላይ አጀንዳውን አልቀየርም ብሉት። አቋምህን አይቶ አይቀይርም። ንገሩት። ድሮም ችሎታህን አይቶ አይደለም ያወራብህ። ያት ችሎታህን አይቶ አይደለም። እናንተ የሀገሬ ልጆች፣ እናንተ የ04 የናዝሬት ልጆች፣ ይሄ ታሪክ እኔ እኮ እዚህ ከተማ ስመጣ ሆድ ይብሰኛል። ድሮ ስመጣ ከሀረር የመጣው ጊዜ እኮ እምባ ብሎኛል። እዚህ የመጣው ጊዜ ያ እሳት የወረደበት እሳት እኮ ትዝታዬ ነው። የእግዚአብሔር ጣት እኮ ትዝታዬ ነው። እናንተን ሳያችሁ እንደዚህ ነው የማያችሁ። ትዝታዎቼ ናችሁ። እምወዳችሁ ናችሁ። የባለ ታሪክ እግዚአብሔር የሰራበት ከተማ ላይ የምትኖሩ ናችሁ። ዋዛ አይደላችሁም። ታሪካችሁ ኢየሱስ ነው። ይቀጥላል ካላችሁ ጨዋችሁ አሜን በሉ። እግዚአብሔር በክብር በእኛ መሃል ይቀጥላል። ወዛችን ይመለሳል። ክብራችን ይመለሳል። ልሳን አታወራም እንዴ? ልሳን አውሩ እንዴ? ልሳን አውራ እንጂ ድሮ ምን ሰጣጥ ነው አንተስታ አውሪ እንጂ በአዲስ ቋንቋ እግዚአብሔር የሰጠን ቋንቋ ተናገርበት። ተናገሩት። የጠራኝ እግዚአብሔር የታመነ ነው እያላችሁ ተናገሩ። በላያችሁ ላይ ቤታችሁ ላይ ተናገሩ። ልጆቻችሁ ላይ ልጆቼን አውሬ አይበላቸውም በሉ። መንገድ ላይ አይቀሩም፣ ገና ያገለግሉታል። ልጆቼ ገና ዛሬ ይገዛለታል። አያለው በብዙ ወጣቶች ላይ የእግዚአብሔር እሳት ሲንጠባጠብ አያለው። በድንኳን ውስጥ ይኸው ጀመረ። ይኸው እንደገና የእግዚአብሔር እሳት ሲቀጣጠል አያለው። ኢቫስ ሻይ ፓዶ ፍራዳስ አይማዶጋ ሳፕሪቫ ራቱ ጋና ሳፕሪቫ ለበለጀኒ ማዶስ እንደገና የሚያነሳ ሁቫ አይፓ ዲያቆናት ወደ ድንኳን ውስጥ ግቡ። ጨለማ ስለሆነ ወደም ሰው ኢየሱስ ያድናል። ጨብጡት። አንተ ይሄ ብቻ አይደለህም በሉት። አንተ ይሄ ብቻ አይደለህም። ሰይት አንቺ ይሄ ብቻ አይደለሽ። በእግዚአብሔር ኃይል ትቀጥላለህ። በሰው ችሎታ ከሄድንበት በላይ ንገሩት። የሚያፈጥን እግዚአብሔር ብርሃን በላያችን ላይ ይሆናል። የሚያፈጥነን እሳት ነው። ድሮም ያስቀደመን እሳት ነው። አሁንም የሚያስቀጥለን እሳት ነው። የለመድነው ነገር ይቋረጣል። ማንም ይመልስልኝ በልሳን ኢቫ ፕሬቮ ክሬጎ ሼይ ፓዶ ለሃዱ ጋር ያሳዱ አይ ፕሬቫ ሲንጠባጠባ ያለው ወጣቶች አያለው የተጠሩ አንዳንዶቹ ይሄ ታሪክ አያውቁትም፣ ግን ልጆቻቸው ላይ እግዚአብሔር መንፈስ ያያለው። ድንኳን መካከል ላይ እሳት ወድቆ አያለው። ኪቦርድ የሚጫወተው ልጅ ብቻ ይውጣና ሜሎዲ ያዘ። እስቲ ማን በጉባኤ 3 ጊዜ በቃ በሉ። አንድ ልማድ የሰው ልማድ፣ ያልተገባ ልማድ የሰው ነገር በቃ ቁጭ በሉ።
Armaduvana Zapriva Sha Aitos Pravia Kruga ያስለመደኝ መጣ ያስለመደኝ ጌታ መጣ በቃ ዘኔ የሚያምርበት እንዲህ ሲሆን በቃ ጆይ ፓቶ ዱካ ሃሌሉያ ሃሌሉያ አድማጭ ወንበር ላይ ተቀምጠህ ልምዱ ከሚያንቅህ ድሮ የተቀመጣችሁበት ካርቶን ላይ ተቀምጣችሁ እሳት ቢመጣ ይሻላችኋል። ካርቶኑ ይሻላል። የእግዚአብሔር መንፈስ ጭሮታል። አሁን ጉባኤው ተጭሯል። ይገርማል። ወደ ነበራችሁበት አትመለሱ ማለት አንዳንዶቻችሁ እስከ ጠዋት አይለቃችሁም። ሌሊቱን ገና ቤት ገብታችሁ ራራራራራራ ትላለህ። ገና በሸክም ትሄዳላችሁ። ገና አንዳንዶቻችሁ ሬዚስት የማታደርጉ እግዚአብሔር ብርሃን በላያችሁ ላይ እንደገና ይመጣል። እንደገና ይጎበኘናል። ሃሌሉያ ኢየሱስ ያድናል። ክብር ለስሙ ይሁን። ትንሽ ቀንስ። እንዲህ ይላል እግዚአብሔር ቃል አብርሃም አቤት የነገርኩህ የቆመውን አስቤ ወይ የቀጠለውን አስቤ አይደለም። እኔ ኤልሻዳይ ነኝ። ኤልሻዳይ እግዚአብሔር ያንተን የቆመ ልምድ ላይ ቆመቶ ችሎታውን ነው የሚያወራው። It's God. It's above all. አብርሃም ምንድነው ያለው? ይሄን መልሼላችሁ በቃ ጸልየን ብቻ ነው ይሻላል። እንዳታድሩ እዚህ አስተየም ደግሞ ደግማ እንድትጠራኝ ዛሬ አረፈልክ ብላ የሆነ ሞላላ መንፈስ ግን ተመቷል። አየር ላይ የሆነ ሞላላ መንፈስ ነበር። አብርሃም ልብ ላይና በመጨረሻም በሳራ ላይ የተፈጠረውን ሰብኪያችሁ ጨርስ። ጥሩ ነው። ዕብራውያን 11 ላይ ምን እንደሚል ታውቃላችሁ? ምንም የመውለጃዋ እድሜ ቢያልፍ እንኳ ይላል አይልም? ዛው ቁጭ ነው ያወራሁት እኔ። እናንተ ከፍታችሁ ስልካችሁ ዕብራውያን 11 የምኗ እድሜ ይላል? የመውለጃዋ እድሜ። አጥቶሜ ምንድነው መንፈስ ቅዱስ እያወራ ያለው በዚህ ታሪክ ውስጥ? ምንድነው እንዲያዩለት የፈለገው? ምንስ ነው እኛ እንድንማር አባቶቻችን ይሄንን የከተሉት? ይሄ በጣም መሰረታዊ ነው። ብዙ ጊዜ ሲነገረን አሜን ለማለት የምንደፍረው ተናጋሪው ገብቶን ሳይሆን ሰርከምስታንስ አይተን እንደሆነ ታውቃላችሁ። ትከሻ አይተን፣ ሪሶርስ አይተን፣ ባክግራውንድ አይተን፣ ልምምድ አይተን ነው አሜን ለማለት ራሱ የሆነ ነገር እንፈልጋለን። without any reason አማኝ ማለት ይሄ ነው። የማይታየውን እግዚአብሔርን እንዲህ ማይነካው ግን በመንፈስ ያው ሆኖ የሚኖረው እግዚአብሔርን በመንፈስ ዓለም ያለ ያውን እርሱ በእምነት የሚነካው አድርጎ የተናገረውን የምታምነው ተናጋሪውን ስታውቅ፣ ተናጋሪው ማን እንደሆነ ሲገባ የተናገረውን ለማመን አይቸግርም። እኔ አሁን ብድግ ብዬ መጥቼ ምን ቸገረሽ እንዴ ብዬ 1 ቢሊዮን ብር ነገ አስገባላለሁ ብትል ጮሃ አሜን አትል። ለምን? ዘኔ የሚያውቀው ጥቅስ ነው ብለህ ነው ዝም የምትለው። ንግግሬን አሜን የምትለው የኔን ሪሶርስ አይተህ ማንነቴን አይተህ ነው። አንተ
ሀገር ሁሉ የሚያውቀው ባለጠጋ ለኢትዮጵያ ውስጥ ደግሞ እሱ ሲናገር ሰው ዘሎ አሜን ካለ believe me ሰውየው ስላወቀው ንግግሩን የምታምነው ተናጋሪው ማን እንደሆነ ስታውቅ ዛሬም እግዚአብሔር ችሎታውን በእኛ ላይ ያብራራል። እሱ ማን እንደሆነ ዛሬም ይነግረናል። እኔ ምንድን ነኝ? ሄሎ እኔ ምንድን ነኝ? አለቅ እዚህ ላይ ሲደመር የለው እግዚአብሔር ሁሉን ቻይ አንድ ቃል አነብና መልእክቴን አስራለሁ። ሮሜ ምዕራፍ 4 ላይ የምታውቁት ጥቅስ ነው። ምንም አዲስ ነገር የለውም። ሮሜ ምዕራፍ 4 ቁጥር 15 አካባቢ ላይ የዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠውን የተስፋን ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውን ቃል ተሽሯል። ሕጉ መቅሰፍት ያደርጋልና ነገር ግን ሕግ በሌለበት መተላለፍ የለም። የሚታወቅ ጥቅስ ዘርህ እንዲህ ሊሆን ነው እንደተባለ ስለዚህ ከሕግ ብቻ ሳይሆን ለአብርሃም እምነት ደግሞ ሆኖ ለዘሩ ሁሉ የተስፋ ቃል እንዲጸና እንደ ጸጋ ይሆን በእምነት ነው እንጂ እርሱም ለብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ። ኦኬ ማን ነው ይሄ ብሎ ማሰብ ጀመረ። እድል አገኘ። እምነቱ ጽድቅ ሆኖ ተቆጠረለት። እንዲህ ይላል ለአሕዛብ ሁሉ አባት አደርጋለሁ ሲለው ሊስና የለመነው አንድ የሚናገረው አሕዛብ እሱ ስጠኝ ያለው አንድ ልጅ 24 ዓመት ሙሉ እግዚአብሔር የሚናገረው ደግሞ እንደ ከዋክብት የበዛ እንደ አሸዋ የማይቆጠር አብርሃም እመን አንዱንም ሰጥህ የአሕዛብ ሁሉ አባት እንደሆንክ ባመንክ ጊዜ ቁልፍ ቃል ነው። የአሕዛብ ሁሉ አባት ነው። አብርሃምም ይላል ልስን አንድ አቶ ይስሐቅን አቶ ሳራ አንዷን አፍታ ባዶ በነበረች ጊዜ የአሕዛብ የስ ከዋክብት ቢበዛ አዎ እንደ አሸዋ አዎ መጽሐፍ ምን እንደሚል ጉድ ልንገራችሁ። አብርሃምን ለብዙ አሕዛብ አባት አደረኩ ተብሎ ተጻፈ። ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ልስን ባመነበት በአምላኩ ፊት on the face of God ይሄ ትንቢት አለ። በእግዚአብሔር ፊት ተናጋሪው እግዚአብሔር ከኔ እምነት ብቻ እንጂ የሚፈጽመው ማን ነው? ስለ እግዚአብሔር ሳስብ ለሙታን ሕይወት የሚሰጥ የሌለውን እንዳለ አድርጎ በሚጠራ ኦኬ ትወልዳለህ ያለኝ እሱ ነው። ኦ ማይ ሎርድ ማን ነው እሱ? የሞተን የሚያስነሳ የሌለን ነገር ና ሲለው ልክ እንዳለ ሆኖ የሚመጣለት ያፉ ቃል የሚሰራለት እንዳፉ ቃል ይሁን ያለው የሚሆንለት ዋው የተናገረኝ እሱ ነው አለ። አዎ አለ። ከዚህ በኋላ የሚሆን ቃል ስሙ። ዘርህ እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ ምን ማለት ነው? ገላው ተስፋ ባልሆነው ጊዜ፣ እድሜው ተስፋ ባልሆነው ጊዜ፣ የሚስቱ ማህፀን ተስፋ ባልሆነው ጊዜ፣ ሳራ ራሷ ተስፋ ባልሆነችው ጊዜ ለካ አሜን ሲል እያያት ነው አሜን ያለው። አሁንስ ተናጋሪውን እያየ ወይ አንዴ ልጨርሰው በመድኃኒዓለም ወዳችኋል። ያኔ
ትወልድልሃለች ነው እያያት። አሁንስ ተናጋሪው ሲያስብ እንደ ልምድ የእምነት ጠላት አለ አሜን ብሎ ለመቀበል። ይሄስ አይምሯችሁ ራሱ ይሄ ሸክላ ሲለምደው ለመቀበል እንደሚሸግራችሁ ታውቃላችሁ። እንደ ልምድ አደገኛ ነገር የለም። ፖሊሶ ነገማ የማወራው ነገር በጣም መንፈሳዊ ብሬክ ያደረገው ያኔ ወራቷ ተቋርጧል። አሁን ደግሞ ከዛ ሼል ሰብሮ ወጣ። ሲወጣስ ዋ የተናገረኝ አለ የሞተን ሕይወት የሚሰጥ የሌለን እንዳለ አድርጎ የሚጠራ ሁሉን እንደ አፉ ቃል የሚጸናለት የተናገረኝ እሱ ነው አለ ይላል። ልሰማሁ አብርሃምም አመነ እምነቱም ጽድቅ ነው። ምን ተባለለት? ጽድቅ ማለት አንተ ልማድ ማታዋጣበት ልገልበጥ። እንዴት ነው እናንተ ቴዎሎጂያን ጀጅ አልኩት ቃል። ጽድቅ ማለት ጉልበት ማታዋጣበት፣ ችሎታ ማታዋጣበት፣ ብቸኛ የማስጦታ በማመን ብቻ የምትቀበለው። ልክ አብርሃም አመነ 99 ዓመት በሆነው ጊዜ ነው የቃል ሥጋ የለበሰው። እምነቱም ጽድቅ ነው። መቼ? ተስፋ የሰጠ የታመነ እንደሆነ ስለቆጠረ አብርሃምም ተስፋ ባልሆነው ጊዜ። አሁን እንድንቀጥል የሚታየው ነገር ተስፋ ይሰጣል። አሁን ዝም ብዬ አንድ ሰንበዴ አንስቼ ከሆነ ገጠር እኔ የተወለድኩበትን ብታውቁ እኮ ጥሩ ነበር። የት እንዳደግኩ ብታውቁ፣ የወጣሁባትን ቀበሌ ብታውቁ። አሜን ስል እዛ ጭርጭስ ያለ እዚህ ጌታ አለ አይቶታል፣ ሄዶ አገልግሏል። እኔ የተወጣሁበትን አጥቢ ያው ሚስቴ አለች እኮ አብረን የወጣ ነው እኮ ሚስቴ አለሽ አለች ካቤ አብረን የወጣ ነው። እሳቸው ነበር የሰጡኝ። እሷ ራሱ 5ኛ ቤት ሻማውሊ በ5 እሳቸው ጨብጠው ተስፋ የሰጠ እግዚአብሔር የታመነ ነው። ተስፋ አሁን እንደው የሆነ ነገር እንደሚመጣ አንዳንድ አይደክምህም? ይታያችኋል። አሁን እንደው የሆነ ነገር የሆነ እሳት የሆነ አንድ አንኮንትሮል የሆነ ነገር ሀፕን የሚያደርግ እንደሚሆን ውስጣችሁ እንደዛ ያምናል። ይሄን ቃል አሁን ትረስት ታደርጉታላችሁ ወዳጆች። አብርሃምም ምንም ተስፋ ባልሆነው ጊዜ ተስፋን ይዞ ምን አለ ይላል? አመነ ይላል። ምን ይዞ? ማንን ይዞ? ተናጋሪውን እግዚአብሔርን ይዞ። መጽሐፍ ምን ይላል ታውቁታላችሁ? የ100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራን ማኅፀን ምውት መሆኑን ምን መሆኑን ሌላ ኮመንተሪ ላይ ማለት ልማዱ የተቋረጠ እንደሆነ ቢሆንም እንቁላል ባይኖረውም ማኅፀኑ አይደል? መጽሐፉን እኮ አንተ እኔ ያርገው ምውት መሆኑን በእምነት ሳይደክም ስሙኝ ይችን ቃል ስለዚህ ደግሞ ጽድቅ ሆኖ አለቀ። ዘፍጥረት ምዕራፍ 15 ላይ የተነገረው ቃል አሁን ተፈጸመ። ጽድቅ ሆኖ የተቆጠረለት ስራ ያቆመ ጊዜ፣ ችሎታ ያቆመ ጊዜ፣ ልምድ የተቋረጠ ጊዜ፣ ያመነ ጊዜ፣ ምንም ተስፋ የሌለው ጊዜ፣ ከልፋት የቆመ ጊዜ፣ ከሩጫ የጸዳ ጊዜ፣ በቃኝ ያለ ጊዜ እምነቱ ጽድቅ ሆኖ ከምን ወጣ? ከአንድ ሰርክል ልማድ ከሚባል ሰርክል የሆነ ሰርክል ነበር። ልክ ነው አይደለም? እኛ ራሱ እንጸድቅ ብለን ምን ያልሄድንበት ምን ያልገባ ነው ምን ያላደርንበት አለ። ያላደረግነው ባዶ እግራችንን ጫማ አድርገን ከቦታ ቦታ እየተንከራተትን ምን ያልሆን ነው አለ። ጉልበት ብናዋጣ ነፍሳችን አረካ ብላ
አንድ ቀን መድኃኒዓለም ገብቶ ገላገለንና ከሼላችን አወጣንና ከልምዳችን ውጪ የሆነ ጽድቅን ያልሰራሁትን ጽድቅ የተሰራልኝ ሰጠኝና ጸደቅኩ እንዳስባለኝ አብርሃምም አመነ እምነቱም ጽድቅ ሆኖ መጽሐፍ እንዲህ ይላል ስለ ሳራ ሲናገር ብዙ ሰባኪያን ይህንን ሚስ ያደርጉታል። አብርሃም ብቻ አይደለም እንደዚህ ያመነው። ዕብራውያን ምዕራፍ 11 ጸሐፊው ሲነግረን ግዴላችሁም ሳራም ጀግና ናት ተስፋን የሰጠ የታመነ እንደሆነ ስለቆጠረች ሳራም ለመጸነስ በእምነት ኃይልን አገኘች። አብርሃም ብቻ ሳይሆን ያመነው እሷም ነው የጸደቀችው፣ አብረው ነው የጸደቁት። እሷ ምን ብላ አመነች? ልማድ ቢቋረጥም ተስፋ የሰጠ ስለሆነ ምን እላለሁ? ከምጭ ከልማድ ከእድሜ ኤክስፒሪየንስ ከፍጥረት ሕግ ወይኔ ጌታ ሆይ ሳለ ልጅ ጉባኤ ከዚህ ውጪ ብላ አመነች። ይኸው እኛ ሁሉ ልጆቿ ሆን፣ አብርሃምም አባታችን ሆነ። ልማዳቸው ተቋርጦ እግዚአብሔር በሰጣቸው የእምነት ቃል በኩል ከልማድ ውጪ የሆነ ነገር በሕይወታቸው ሆነ። በመጨረሻም እንዲህ ይላል እግዚአብሔር በእውቀቱ ሳናቅ በነፍሳችን በመካከላችን ቦሪንግ ይመስል ድረስ ልማድ በእኛ መካከል ሰልጥኖ ምናልባት እንኳን ቢሆን እግዚአብሔር እንዲህ አለኝ ልማድን አቋርጣል። ከልማድ ያለፈ ያልደከምንባቸው እንግዳ የሆኑ ሰዎች ድንገት ይመጣሉ። እከሌ አካሂዱ ያስታውቃል ያላለው ሰው ድንገት እግዚአብሔር ማይቲ ፓወር ማይቲ የሆነ ነገር የሚገልጥባቸው ሰዎች በዚህ ጉባኤ አሉ። ያላሳደግናቸው የሚመስሉ ያለመድናቸው ትረስት ሚ ይህ ቃል በአእምሮ ልክ የተሰፋ ሳይሆን ከአእምሮአችን ያለፈ ነው። አእምሮ ግን እንዲከተበው የተጻፈ ቃል ከልማዳችን ያለፈ አማኑኤል ሆይ ስሙን እዚህ ያደረሰን ልማዳችን ሳይሆን ራሱ ታሪካችንን ተቀላቅሎ ያስጀመረን እርሱ ነው። እኛ መሃል ጠቢባን አዋቂያን መጽሐፍትን የሚያውቁ የተማሩ እያሉ ማቴዎስ ወንጌል የቱ ጋር እንዳለ ማናቅ የነበርነውን እኛን በርቶልን ጀምረናል። ያስጀመረን እርሱ ነው። አሁንም ልንገራችሁ ኢንሰኪዩሪቲ የሚሰማችሁ ከልማዳችሁ ስትወጡ እግዚአብሔር የሚቀጥለውን ነገር በእያንዳንዳችን እንዲሰራ ልማዶቻችንን ያቋርጣል። በቃ በሕይወታችን ማድረግ ያለብን ማመን ነዋ። ኤልሻዳዩ አልተወኝም በሏ። ድሮ እንደዘመራችሁት ዘምሩዋ። እናንተ መዝሙር አንጡ እንጂ አሁንም ኤልሻዳይ ነው በሉ እንጂ አሁንም ድሮ እንደዘመራችሁት ዘምሩ እንጂ። ገና ለብዙዎች መዳን ምክንያት እትሆኑ ያረጋችኋል። ከችሎታ ያለፈ ከእውቀት ያለፈን ነገር እግዚአብሔር ይሰራባችኋል። ይህ የሰራዊቱ አምላክ የእግዚአብሔር ድምፅ ነው። ቆመን እንጸልይ።